ሰላም ሰላም እንደምሰንብታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮአችን ትኩረት የሚያደርገው የፕሮስቴት ካንሰር ላይ ነው። የፕሮስቴት ካንሰር እንግዲህ በወንዶች ውስጥ ከሚከሰቱ የካንሰር አይነቶች ውስጥ በቀዳሚነት የሚጠቀስ የካንሰር አይነት ነው። ስለዚህ በዚህ ቪዲዮ ላይ የፕሮስቴት ካንሰር ምንድን ነው፣ ቅድሚያ ልናያቸው የምንችላቸው ምልክቶች ምንድን ናቸው፣ የህክምና ፕሮሲጀሮች ምን ይመስላሉ የሚለውን በዚህ ቪዲዮ ላይ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችን ቆዩ። ፕሮስቴት ካንሰር ምንድን ነው የሚለውን ከማየታችን በፊት መጀመሪያ ፕሮስቴት እጢው ምንድን ነው ጥቅሙ የሚለውን መጀመሪያ ለማየት እንሞክር። ፕሮስቴት እንግዲህ በወንዶች ላይ የሚገኝ ትንሽዬ እጢ ናት። ከሽንት ከረጢታችን በታች የሚገኝ እጢ ነው። ዋነኛ ጥቅሙ ደግሞ የወንድ የዘር ፍሬ በቀላሉ እንዲንቀሳቀስ የሚያደርግ ፈሳሽን ወይም ሰሚናል ፍሉድን ያመርትልናል ማለት ነው። ስለዚህ ይህ ካንሰር የሚከሰተው በወንዶች ላይ ብቻ ነው ማለት ነው። ምክንያቱም ፕሮስቴት የምንላት እጢ የምትገኘው ወንዶች ላይ ብቻ ስለሆነ ማለት ነው። ይህ ፕሮስቴት ካንሰር እንግዲህ መጀመሪያ መነሻው የፕሮስቴት እጢው ላይ ነው። ፕሮስቴት እጢው ላይ ያሉ ሴሎች ማደግ ከሚገባቸው በላይ በፍጥነት ማደግ ሲጀምሩ የሚከሰት የካንሰር አይነት ነው። በጣም ኮመን የምንለው የፕሮስቴት ካንሰር አዴኖካርሲኖማ የምንለው ነው። ይሄ ካንሰር እንግዲህ ቀስ እያለ የሚያደግ የካንሰር አይነት ነው። ለዛም ነው በአብዛኛውን ጊዜ ይሄ ፕሮስቴት ካንሰር መጀመሪያ ላይ ብዙም ምልክቶችን አያሳየንም ማለት ነው። ስለዚህ ፕሮስቴት ካንሰር ምንድን እንደሆነ ካየን፣ የት አካባቢ እንደሚከሰት ካወቀን እንግዲህ መጀመሪያ የፕሮስቴት ካንሰር መነሻ ምክንያቶች ምንድን ናቸው የሚለው የብዙ ሰው ጥያቄ ነው። የፕሮስቴት ካንሰር እንግዲህ መነሻ ምክንያቶች ተብለው ከሚጠቀሱት ውስጥ አንደኛው የወንዶች እድሜ መጨመር ነው። ከ50 ዓመት ወይም ከ45 ዓመት በላይ ያሉ ወንዶች የፕሮስቴት ካንሰር የመያዝ አቅማቸው ወይም እድላቸው ይጨምራል ማለት ነው። ሌላው ደግሞ ጥቁር መሆን ወይንም ደግሞ የአፍሪካን ዘር ያላቸው ወንዶች ከነጮች ወይም ደግሞ ኤዥያኖች በተለየ ወይም በጨመረ መልኩ በፕሮስቴት ካንሰር የመያዝ አቅማቸው የጨመረ ነው። ጥናቶች እንደሚያሳዩት ከሆነ በጥቁሮች ላይ ይሄ የፕሮስቴት ካንሰር የመከሰት አቅሙ ከነጮች እና ከኤዥያኖች ወይም ደግሞ ከሌላ ዘሮች ጋር ሲነጻጸር በጣም ከፍ ያለ ነው ማለት ነው። ሌላው ደግሞ በቤተሰብ ውስጥ ፕሮስቴት ካንሰር የነበረበት ሰው ካለ የቅርብ ዘመድ ሊሆን ይችላል፣ እንደ አባት፣ ወንድም፣ አጎት ወይንም ደግሞ የጡት ካንሰር ብረስት ካንሰር የነበረበት ሰው ካለ እናት፣ እህት፣ አያት በእነዚህ ሰዎች ላይ እነዚህ ሁለቱ ካንሰሮች የነበሩ ከሆነ ፕሮስቴት ካንሰር የመያዝ አቅምም እንደዚሁ ይጨምራል ማለት ነው፣ ጄኔቲክ ሙቴሽን ሊኖር ስለሚችል። ሌላው ደግሞ እንደምንሰራቸው የስራ አይነቶች ለምሳሌ የእሳት አደጋ ሰራተኞች፣ የረጅም የከባድ መኪና አሽከርካሪዎች፣ በግብርና ላይ ፔስቲሳይድ የሚረጩ ወይንም ደግሞ ፔስቲሳይድ ማምረቻ ፋብሪካዎች ላይ የሚሰሩ ሰዎች ለፕሮስቴት ካንሰር የሚያጋልጥ የኬሚካል ላይ ተጋላጭ ስለሆኑ የፕሮስቴት ካንሰር የመያዝ አቅማቸው ይጨምራል ማለት ነው። ስለዚህ እነዚህ መነሻ ምክንያቶች ከምንላቸው ውስጥ በዋነኝነት ከምንጠቅሳቸው ውስጥ የሚዘረዘሩ ናቸው ማለት ነው። ቀጣይ እንግዲህ ልናየው የምንችለው ምልክቶች ነው። አንድ ሰው በፕሮስቴት ካንሰር በሚያዝበት ሰዓት ሊያያቸው የሚችላቸው ምልክቶች አሉ። በመጀመሪያ ምንም አይነት ምልክት ላናይ እንችላለን። ምክንያቱም ይሄ ፕሮስቴት ካንሰር ቀስ እያለ የሚያድግ የካንሰር አይነት ስለሆነ መጀመሪያ ላይ ብዙም ምልክት አያሳየንም ማለት ነው። ቀስ እያለ ግን ልናያቸው የምንችላቸው እድገቱ እየጨመረ ሲሄድ ልናያቸው የምንችላቸው ምልክቶች ምንድነው? አንደኛ ሽንት ነው። ሽንታችንን መቆጣጠር አለመቻል ወይም ሽንት ቶሎ ቶሎ መሽናት። ፕሮስቴት እንዳልኳችሁ እንግዲህ እጢ የሚገኘው የሽንት ፊኛችን በታች ነው ማለት ነው። እድገቱ በሚጨምርበት ሰዓት ፊኛችንን እየገፋው ስለሚሄድ ፊኛችን መያዝ የሚችለው የሽንት መጠን እየቀነሰ ይሄዳል ማለት ነው። ከዛም ጋር ተያይዞ ቶሎ ቶሎ የሽንት መምጣት፣ ሽንትን አለመቆጣጠር፣ ሽንት በምንሸናበት ሰዓት የሚወርደው አወራረዱ ቁርጥ ቁርጥ እያለ ሊሆን ይችላል። እንዲሁም ደግሞ በአድቫንስድ በሆነ ሰዓት ላይ ከሽንት ጋር ተያይዞ ደም ልናይ እንችላለን። የዘር ፈሳሽ በሚወጣበት ሰዓት ከደም ጋር የተቀላቀለ ሊሆን ይችላል። ይህም ሌላ ልናየው የምንችለው ምልክት ነው። ሞር አድቫንስድ በሆነ ሰዓት እና ወደ ሌሎች የሰውነት ክፍላችን መሰራጨት በጀመረ ሰዓት ደግሞ የአጥንት ህመም ሊኖረን ይችላል። የታችኛው የጀርባችን ወይም ሎወር ባክ ፔን የምንለው እነዛን ምልክቶች ልናይ እንችላለን። ሌላው ደግሞ የክብደት ከፍተኛ የሆነ በፍጥነት የክብደት መጠን መቀነስ ሊኖር ይችላል። እንዲሁም የባውል ሀቢት መቀየር፣ ቶሎ ቶሎ ማስመለስ፣ ማቅለሽለሽ፣ የድርቀት ወይንም ደግሞ የዲሃሪያ ችግር ሊኖር ይችላል ማለት ነው። እነዚህ ልናያቸው የምንችላቸው ምልክቶች ናቸው ማለት ነው። እነዚህ ምልክቶች ስናይ ወደ
ሐኪም ቤት በጊዜ መሄድ አለብን ማለት ነው። ሐኪም ቤት ስትሄዱ ሊደረግላችሁ ከሚችሉ ምርመራዎች ወይም ደግሞ ፕሮስቴት ካንሰርን ሊለይልን ከሚችሉ ምርመራዎች ውስጥ አንደኛው እንደ ስክሪኒንግ ሜተድ ወይም ደግሞ ፕሮስቴት ካንሰርን ቀድመን ዲቴክት ለማድረግ ከምንጠቀሙባቸው ሜተዶች ውስጥ አንዱ ፒሲኤ የሚባለው ነው፣ ወይም ደግሞ ፕሮስቴት ስፔሲፊክ አንቲጅን ይባላል። የደም ምርመራ ነው። በደማችን ውስጥ የዚህን አንቲጅን መጠን እንለካለን። መጠኑ በሚጨምርበት ሰዓት የፕሮስቴት ካንሰር መኖር ሊያሳይ ይችላል። ሁሉ ጊዜ አይደለም። ሌሎች ነገሮችም ሌሎች ችግሮች ይህን ፒሲኤ እንዲጨምር ሊያደርግ ይችላል። ነገር ግን አንደኛው ስክሪን ልናደርገው ወይም ቴስት ልናደርገው የምንችለው ነገር ነው ይሄ ፒሲኤ የምንለው። ሌላ ደግሞ ዲጂታል ሬክታል ኤግዛሚኔሽን የሚባለው ነው። ወይም ዶክተራችሁ ጓንት ካደረገ በኋላ እጁን በፊንጢጣ በኩል በማስገባት እዛ አካባቢ ያለውን ሁኔታ ያያል ማለት ነው። እብጠት ካለ ወይም ደግሞ ጠጠር ያሉ ነገሮች ካሉ እንደዚህ ነገሮች ከፒሲኦ ጋር አንድ ላይ በመሆን የፕሮስቴት ካንሰር መኖር አለመኖርን ሊለይልን ይችላል ማለት ነው። እነዚህ ሁለቱ ነገሮች ፖዚቲቭ ከሆኑ ወይም ደግሞ ችግር የሚያሳዩን ከሆነ ቀጣይ ልናደርገው የምንችለው ባዮፕሲ ነው። ባዮፕሲ እንግዲህ ከዛ አካባቢ ካለው ቲሹ ላይ ሳምፕል በመውሰድ ካንሰር አለ ወይስ የለም የሚለውን በእርግጠኝነት ለማረጋገጥ የሚረዳን የምርመራ አይነት ነው። ፒሲኤ ዲጂታል ሬክታል ኤግዛም እና ባዮፕሲ ካደረግን በኋላ ካንሰር መኖሩን ካረጋገጥን ደግሞ ስቴጆቹን ለማወቅ ወይም ደግሞ ይሄ ፕሮስቴት ካንሰር ከፕሮስቴቱ አልፎ ሌሎች ክፍሎች ላይ ተሰራጭቷል አልተሰራጨም የሚለውን ለማየት ደግሞ ኤምአርአይ ማድረግ እንችላለን ማለት ነው። ፕሮስቴት ካንሰር እንግዲህ ልክ እንደሌላው አይነት የካንሰር አይነት ስቴጅ አለው ማለት ነው። ስቴጁ እንግዲህ ስቴጁን የምናወጣው በቲኤንኤም ሜተድ ነው። ወይም ደግሞ ቲመሩ ምን ያህል ነው ሳይዙ የሚለውን አካባቢ ያሉ ሊምፍ ኖዶች ተጠቅተዋል አልተጠቁም፣ ሜታስታሳይዝድ አድርገዋል ወይም ደግሞ በዙሪያ ያሉ ሌሎች የሰውነት ክፍላችን ውስጥ ተሰራጭቷል አልተሰራጨም የሚለውን በማየት ስቴጅ 1፣ ስቴጅ 2፣ ስቴጅ 3 ወይም ስቴጅ 4 ብለን እንከፋፍለዋለን ማለት ነው። የመጀመሪያው ስቴጅ 1 እና ስቴጅ 2 ላይ ከሆነ ይሄ ካንሰር ዲቴክት የተደረገው በቀላሉ የመዳን እድል አለው ማለት ነው። በሰርጀሪ እና በራዲዬሽን በቀላሉ ሙሉ ለሙሉ መዳን ይችላል ማለት ነው። ነገር ግን ስቴጅ 3 ላይ ከሆነ ይሄ ወይም ደግሞ አድቫንስድ ስቴጅ ላይ ከሆነ ይሄ ካንሰር ሎካሊ አድቫንስድ የሆነ ስቴጅ ላይ ከሆነ የተገኘው ሰርጀሪ እና ራዲዬሽን ብቻውን በቂ ላይሆን ስለሚችል እንደ ኬሞቴራፒ እነዚህን ሶስቱን አንድ ላይ በማድረግ ልናድነው እንችላለን። የመጨረሻው ስቴጅ ላይ ከሆነ ወይም አግሬሲቭ የሆነው ስቴጅ ላይ ከሆነ የደረሰው ስቴጅ 4 ከሆነ ግን መዳን አይችልም። ማድረግ የምንችለው ምንድነው የቲዩመሩን እድገት ወይም ደግሞ ይሄ የካንሰሩን እድገት መቆጣጠር ነው እና የፔሸንቱን ወይም ደግሞ የበሽተኛውን እድሜ ለመጨመር ወይም ለማርዘም መሞከር ነው ማለት ነው። ያን የምናደርገው እንግዲህ በሆርሞናል ቴራፒ፣ ኬሞቴራፒ፣ ራዲዬሽን እነዚህን አንድ ላይ በማድረግ የካንሰሩን እድገት ለመቀነስ እንሞክራለን ማለት ነው። ከነዚህ አግሬሲቭ ከሆኑት ወይም ደግሞ ራዲዬሽን በሚኖርበት ሰዓት፣ ኬሞቴራፒ እና ስፔሻሊ ደግሞ ሆርሞናል ቴራፒ በሚኖርበት ሰዓት ግን ተያይዘው የሚመጡ የጎንዮሽ ጉዳቶች አሉ። ለዛ ነው ቀድማችሁ ብትታዩ የተሻለ ነው የሚባለው ማለት ነው። ምክንያቱም የመጀመሪያው ስቴጅ ላይ ከሆነ አንደኛ ሙሉ ለሙሉ የመዳን ቻንስ ይኖረዋል። ሁለት ደግሞ ከሕክምናው ጋር ተያይዘው የሚመጡ ሳይድ ኢፌክቶችን መከላከል እንችላለን ማለት ነው። ከሕክምናው ጋር ተያይዘው ከሚመጡ ሳይድ ኢፌክቶች ውስጥ አንዱ ኤሬክታይል ዲስፋንክሽን ነው ወይንም ደግሞ ስንፈተ ወሲብ ነው። ስፔሻሊ ደግሞ ሆርሞናል ቴራፒ በምታደርጉበት ሰዓት እና ራዲዬሽን በሚኖርበት ሰዓት ይሄ ስንፈተ ወሲብ ሊከሰት ይችላል። ሌላው ደግሞ የሽንት አለመቆጣጠር ወይም ሽንታችንን መቆጣጠር መቸገር። ሌላው ደግሞ የባህሪ መለወጥ ስፔሻሊ የሆርሞን ቴራፒ ከሆነ የወንዶች ዋነኛውን ሆርሞን ቴስቴስትሮንን ነው የምንገታው። ቴስቴስትሮን ዲፕሪቭድ እናደርገዋለን ወይም ቴስቴስትሮን እንዳይመረት ነው የምናደርገው። ምክንያቱም ይሄ ቴስቴስትሮን ፕሮስቴት ካንሰሩ እንዲያድግ እንዲጨምር ስለሚረዳው መጨረሻ ላይ የሆኑ ስቴጆች ላይ ይሄ ፕሮስቴት ካንሰሩ እንዳያድግ ስለሆነ የምንፈልገው ቴስቴስትሮኑን እንዳይመረት ስለምናደርግ የዚህ የቴስቴስትሮን መጠን በሰውነታችሁ ላይ በሚቀንስበት ሰዓት ደግሞ የባህሪ ለውጦች፣ ቶሎ ቶሎ መናደድ፣ መበሳጨት እነዚህ ነገሮች ሊከሰቱ ይችላሉ። እነዚህ ኮመን ሳይድ ኢፌክቶች ናቸው። የአጥንት መሳሳት፣ እነዚህ ከህክምናው ጋር አድቫንስድ የሆነ ህክምና ስታደርጉ ተያይዞ የሚከሰቱ ሳይድ ኢፌክቶች ናቸው ማለት ነው። ይህን ሁሉ ነገር ለመከላከል እንግዲህ መጀመሪያ ምን ማድረግ እንችላለን? ፕሮስቴት ካንሰርን እንዴት መከላከል እንችላለን ስንል ያው ሙሉ ለሙሉ 100% ጋራንቲድ የሆነ መከላከያ መንገድ የለውም። ነገር ግን እንዳይከሰት ማድረግ ከምትችሉበት ወይም ደግሞ በጊዜ ዲቴክት ማድረግ ከምትችሉበት ነገር ውስጥ አንዱ ስክሪን ማድረግ ነው። ስፔሻሊ ቅድም እንዳልኳችሁ
በዘራችን ጥቁር ወይም ደግሞ አፍሪካውያን ከሆንን እነዚህ ወንዶች ከ45 ዓመት ጀምሮ ስክሪን ማድረግ አለባቸው ማለት ነው። በየአመቱ ስክሪን ማድረግ፣ ፒሲኤ እና ዲጂታል ሬክታል ኤግዛሚኔሽን ማድረግ፣ በቤተሰብ ውስጥ ይሄ ካንሰር ያለበት ሰው ካለ ወይም ጄኔቲክ ሙቴሽን ካለ እንደዚሁ በ3 ወር በ6 ወር የሚደረግ ስክሪኒንግ ማድረግ። ሌላው ደግሞ ልታደርጉት የምትችሉት ነገር ምንድነው? አመጋገባችሁን ነው። ውፍረት በሚኖሩበት ሰዓት ከቅጥ ያለፈ ውፍረት ለዚህ ፕሮስቴት ካንሰር ከሚዳርጉ ምክንያቶች ውስጥ አንዱ ነው። እንዲሁም አግሬሲቭ የሆነ ፕሮስቴት ካንሰር እንዲከሰት ነው የሚያደርግልን። ቅድም መጀመሪያ እንደነገርኳችሁ በአብዛኛው ፕሮስቴት ካንሰር ቀስ እያለ የሚያድግ የካንሰር አይነት ነው። ብዙዎች ላይ የሚከሰተው አዴኖካርሲኖማ የምንለው ነው። ከውፍረት ጋር ከማጨስ ጋር ተያይዘው የሚመጡት የፕሮስቴት ካንሰሮች ግን አግሬሲቭ ናቸው ወይም ቶሎ የሚያድጉ የፕሮስቴት ካንሰር አይነቶች ስለሆኑ ውፍረታችሁን በጤናማ በሆነ መልኩ ለመቀነስ መሞከር ወይም ደግሞ በዳይት ማስተካከል፣ እንቅስቃሴዎችን ማድረግ አንደኛ ሆርሞኖችን ያስተካክልልናል። ባላንስድ የሆነ ሆርሞን ሲኖር የፕሮስቴት ካንሰር የመከሰት አቅሙን ይቀንሳል። የምንበላው ምግብ አብዝቶ ቀይ ስጋን፣ ስብ የበዛበትን ምግብ አለመመገብ፣ የታሸጉ ምግቦችን በውስጣቸው ብዙ ኬሚካል ስለሚይዙ ፕሮሰስድ የተደረጉ ምግቦችን መቀነስ፣ ካርቦኔትድ የሆነ ሹጋር ድሪንኮችን መቀነስ እንደ ኮካ፣ ስፕራይት፣ ዋቴቨር ፍሌቨርድ የሆነ ሹጋር የሆነ ወይም ስኳር ያላቸውን ታሽገው የሚሸጡ ነገሮችን መቀነስ፣ በእነሱ ፋንታ ቤት ውስጥ የሚገኙ ፍራፍሬዎችን፣ አትክልቶችን መመገብ ፍሪ ራዲካል የምንላቸውን ስለሚቀንስ፣ ፍሪ ራዲካል ሲቀንስ ደግሞ የትኛውም አይነት ካንሰር የመከሰት አቅሙን ይቀንስልናል። ስለዚህ አመጋገባችንን ማስተካከል፣ እንቅስቃሴ ማድረግ፣ ክብደታችንን መቆጣጠር፣ አመታዊ የሆነ ስክሪን ማድረግ ይህንን ፕሮስቴት ካንሰር ለመከላከል እንዲሁም ደግሞ በጊዜ ዲቴክት ለማድረግ ይረዳናል ማለት ነው። አይሆፕ እንግዲህ የዛሬ ቪዲዮ እንደጠቀማችሁ እንደተማራችሁበት ተስፋ አደርጋለሁኝ። በዚህ ቪዲዮ ላይም ሆነ በተለየ የጤና እክል ላይ ጥያቄዎች ካላችሁ እንደተለመደው በኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ። እስከ ሳምንት ድረስ ባይ ባይ።